ሰላም ጤና ይስጥልን የተከበራችሁ አድማጮቻችን ዛሬም እንደወትሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ተደንዳም 3 አዲስ ክሶች ቀረቡባቸው። ጠበቃቸው አቶ አበራ ንጉስ ለቢቢሲ እንደተናገሩት አቶ ታዬ ሰኞ ህዳር 15 2018 ዓ.ም 3 አዲስ ክሶች ደርሷቸዋል። አቶ ታዬ በአቃቤ ሕግ ከቀረቡባቸው 3 ክሶች ፍርድ ቤቱ በሁለት በነጻ ሲያሰናብታቸው በአንዱ ግን ጥፋተኛ ማለቱ ይታወሳል። ባለፈው ሳምንት ህዳር 3 2018 ዓ.ም የአቶ ታዬን ጉዳይ የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ካቀረቡለት 3 ክሶች የጦር መሳሪያ ህግን በመተላለፍ በቀረበባቸው ክስ ጥፋተኛ ብሏቸዋል። በዚህ ክስ ላይ የግራ ቀኝና የቅጣት አስተያየት ለማሰማት ህዳር 15 2018 ዓ.ም ቀጠሮ የተሰጣቸው ሲሆን ተጨማሪ 3 አዲስ ክሶች መቅረባቸውን አቶ አበራ አስረድተዋል። ጠበቃው እንደተናገሩት አንደኛው ክስ ከዚህ ቀደም ከቀረበባቸው ጋር ተመሳሳይነት ያለው ሲሆን ክሱም እውቀትና ብጥብጥ ማስነሳት እንዲሁም በህግ የተመረጠ መንግስትን በኃይል ለመናድ መሞከር የሚል ነው። ሁለተኛ ክስ በመከላከያ ሰራዊት ላይ ሐሰተኛና የሚያደናግር መረጃ ነዝተዋል የሚል፣ ሶስተኛው ደግሞ አገርን የመድፈር ወንጀል እንደሆነም ገልጸዋል። ከዚህ ቀደም ከፍተኛ የመንግስት ባለስልጣን ሆነው የሀገርን የመንግስትንና የህዝብን ደህንነት ማረጋገጥ ሲገባቸው በ1996 ዓ.ም የወጣውን የወንጀል ህግ አንቀጽ 257 ንዑስ አንቀጽ ሰን ተላልፈዋል በሚል የተከሰሱ ሲሆን ዛሬ የቀረበባቸው አዲስ ክስም ከዚህ ጋር እንደሚመሳሰል አቶ አበራ ተናግረዋል። ከሌሎች ኃይሎች ጋር በመመሳጠር መንግስትን ለመጣል ስውር መሰናዶ ማድረግ፣ ህዝብን የሚያነሳሳ የህዝብን ሞራል ዝቅ የሚያደርግ ፕሮፓጋንዳ በመንዛት መንግስትን በኃይል ለመናድ መሞከር የሚለው ክስ ባለፈው ከቀረበባቸው ክስ ጋር በፍሬ ነገር ተመሳሳይ ነው ብለዋል። አቶ ታዬ የቀረቡባቸው አዲስ ክሶች ሆርን ኮንቨርሴሽን ከተባለም የማህበራዊ ሚዲያ መድረክ ጋር ካደረጉት ቃለ ምልልስ የሚያያይዝ እንደሆነም ጠበቃው ገልጿል። በ3 ክፍል የተላለፈው ቃለ ምልልስ አቶ ታዬ በእስር ላይ ሳሉ አየር ላይ የዋለ ነው ብለዋል። የቀረበው ክስ ዘርዝር ብሎ ሲታይ በተለያዩ ማህበራዊ ሚዲያዎች ቀርበው ሰሜን ዕዝ ላይ የደረሰውን ጥቃትና ሌሎች ጉዳዮችን በተመለከተ አሳሳችና ሐሰተኛ መረጃ ሰጥቷል የሚል ነው። ሁለተኛው ክስ በተለይ ሆርን ኮንቨርሴሽን በሚል ቻናል ላይ አሳሳች መረጃም ሰጥቷል የሚል ነው። ሶስተኛው ክስም ሆርን ኮንቨርሴሽን በተባለው ማህበራዊ ሚዲያ ጋርም ካደረጉት ቃለ ምልልስ ጋር የሚያያዝ ሲሆን ባስተላለፉት መረጃ በህግ የተመረጠውን መንግስት ላይ ዘመቻ በማድረግ የሀገሪቱን መንግስት ላይ የመድፈር ወንጀል ፈጽመዋል የሚል ነው በማለት ጠበቃው አብራርተዋል። አቶ ታዬ ባለፈው ሳምንት ነጻ የተባሉባቸው ክሶች ከጠላት ጋር ማበርና የሀገር መከላከያ ሰራዊትን ለመምታት ዝግጅት አድርጓል የሚሉት 2 ክሶች ነበሩ። ባለፈው ሳምንት በፍርድ ቤት ነጻ የተባሉባቸው ክሶች ከዚህ ቀደም በፍርድ ቤት ታይተው ውድቅ ተደርገው የነበረ ቢሆንም በድጋሚ እንዲታዩ መወሰኑ አይዘነጋም። አቶ አበራ እንደተናገሩት በዛሬው የችሎት ውሎ 14 ነጥቦች ያሉት የቅጣት ማቅለያም አቅርበዋል። ከነዚህ መካከል አቶ ታዬ ከዚህ ቀደም የወንጀል ሪከርድ የሌላቸው መሆናቸውና ቤተሰብ አስተዳዳሪነታቸውን ጠቅሷል። በእስር ላይ ሳሉ 4 ወር ያህል ጨለማ ክፍል በመታሰራቸው አይናቸው ላይ የጤና ችግር እንደገጠማቸውና በመጥቀስም የቅጣት ማቅለያቸውን አቅርበዋል። በተጨማሪ ከመታሰራቸው በፊት ያደረጉት የልማት ተሳትፎና ለበጎ አድራጎት ድርጅት የነበራቸው አስተዋጽኦም እንዲሁም በኦሮሚያ ክልል ጠቅላይ አቃቤ ሕግ እያሉ ለሕግ የበላይነትና የጸረ ሙስና ትግል የነበራቸው አስተዋጽኦ ተካተዋል። አቃቤ ሕግ ባቀረበው የቅጣት ማክበጃ የጦር መሳሪያ ይዘው የተገኙት የሰላም ሚኒስትር ዴኤታ ሆነው እንደነበረም ጠቅሶም ሕግን ከማክበር አንጻር አርአያ መሆን ሲገባቸው ያንን ተላልፈው የፈጸሙት ስለሆነም ቅጣቱ እንዲከብድ ጠይቀዋል። ፍርድ ቤቱ የግራ ቀኝና የቅጣት አስተያየት ለመስማት ለህዳር 3 2018 ዓ.ም ቀጠሮ ሰጥቷል። የፌዴራል ከፍተኛ ፍርድ ቤት አምና 2017 ዓ.ም ሐምሌ ላይ አቶ ታዬ ከቀረቡባቸው ክሶች መካከል 2ቱን መከላከል ሳያስፈልጋቸው በነጻ አሰናብቷቸው እንደነበረም ይታወሳል።
ከህገወጥ የጦር መሳሪያ ጋር በተያያዘ የቀረቡባቸውን ክሶች ደግሞ ከእስር ቤት በዋስ ወጥተው እንዲከላከሉ ተወስኖላቸው የነበረ ሲሆን አቃቤ ህግ አቶ ታዬ ነጻ የተባሉባቸውን ክሶች በመቃወም የቀረበውን አቤቱታም ተቀባይነት በማግኘቱ የዋስትና መብታቸው ተነስቶ ለእስር ተዳርገዋል። አቶ ታዬ በሀገሪቱ ስላለው የሰላም ሁኔታና በመንግስት ውስጥ ስላሉ ጉዳዮች ለመገናኛ ብዙሃን በመናገር እንዲሁም በማህበራዊ ሚዲያዎች ላይ ሀሳባቸውን በመግለጽ የሚታወቁ ሲሆን ከስልጣን የተነሱበት በጠቅላይ ሚኒስትር በተጻፈ 2 መስመር ደብዳቤ መሆኑም ይታወሳል። ይህን ተከትሎ በማህበራዊ ሚዲያ ገጻቸው ላይ ጠቅላይ ሚኒስትር አብይ አህመድ ላይ ጠንከር ያለ ትችት እና ክስ በሰነዘሩበት ምሽት በጸጥታ ኃይሎች ከቤታቸው ተወስደው 1 ዓመት ለሚጠጋ ጊዜ በእስር ላይ ቆይተው በፍርድ ቤት ውሳኔ በዋስ ቢለቀቁም ግንቦት 2017 ዓ.ም ጀምሮ በድጋሚ ታስረዋል።